ና ካሜራማን ግባ እንግዲህ አብረን ነው የምንሄደው እዛ ድረስ ተያይዘን ማደረሽ አይቀርም። ምክንያቱም እነሱ ጠዋት ፀሐይ ከመውጣቱ በፊት ነው የሚሰሩት። ነገ ጠዋት ነው ማገናኘሽ። ኦኬ በፀሐይ ምናምን አይሰሩ ያው ፀሐይ ከመውጣቱ በፊት ጠዋት አካባቢ ነው የሚሰሩት። ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለው ፈጣሪ ተመሰገነ ይሁን። እንግዲህ ቤተሰብ ዛሬ መጥቻለሁ። ያው የመጣውበት ጉዳይ በጣም የሆነ ሰርፕራይዝ የሆነ ነገር ነው ማለት ትንሽ ግራ የሚያጋባም የሚያስደነግጥም ነገር ነው። ግን ይህንን ነገር ደግሞ እኔ አይቼ ዝም ማለት አልችልም። በቃ አይቼ የሆነ ነገር አይቼ ወይ ሰምቼ ማለፍ ስለማልችል ማለት ነው እኔ ዛሬ የሄርሜላን ጉድ እንዳለ ላፍረጣረጥላት ነው ወጣሁት። ብዙ ነገሮችን እስከ ዛሬ አይቼ ዝም ብያለሁ ምናምን እና አሁን ግን መታገስ አልቻልኩም። በቃ ከዚህ በላይ ዝም ማለት አልችልም። ልጆቹ አብረው ደና ተስማምተው ኖሩ ሲባል ታረቁ ብለን ደስታችንን ሳናጣጣም ትናንትና እንዳያችሁት እንግዲህ ራስ ሲገባበዙ ምናምን እኔ አላመንኩም። በጣም እንዴ እኔ አብርሃም ማለት እንዴት ተመለሰ እንዴት ወደ ቤቱ እኮ እንትን ብሎ በቃ ተመለሰ ብዬ ደስ ብሎኝ ደስቴን አጣጥሜ ሳልጨርስ እንደዚህ አይነት ነገር ሳይ አልቻልኩም። እና ምንድነው ሪዝኑ ምንድነው ብዬ ሳጠያየቅ በጣም ብዙ መረጃዎችን ስሰበስብ እንግዲህ በጣም ማይታመን ነገር በጣም የማንጠብቀው ነገር አግኝቻለሁ ማለት ነው። ማለት ከሷ ኖርማል ነው ከሷ ይሄ ነገር አታደርግም ማለት ኖርማል ነው። በቃ ለሷ ይሄ ምንም ነው። ለኛ ነው የሚያስደነግጠው። ለኛ በጣም ያስደነግጣልና ምንድነው ብላችሁ ብትጠይቁኝ ማለት ነው ያው ሰሞኑን አንድ ጓደኛዋ እንዳናገርኳት እንዳገኘዋት ምናምን ትንብያለውና እኔ በቃ ያለኝን ሁሉ በቃ እንትን በማለት የምሬን ነው የምነግራችሁ። በቃ በጣም ከባድ ብር ነው ከፍዬ ይሄን ነገር ያገኘሁት ማለት ነው። በጣም ብዙ ብር ነው ያወጣሁበት ብዙ ብር ነው የከፈልኩት። ግን ይሄን በቃ የሷን ቅሌትና ውርደቷን ማየት ስለምፈልግ ነው። በርግጥ አብርሃም ላይ መለስ ይችላል በእንደዚህ አይነት ነገር ያ ነገር ማርከሻ እስኪገኝለት ድረስ ወይ መፍትሄ እስኪገኝለት ድረስ አብርሃም ከሷ ላይ ርቅ ይችላል። ግን ሁሉም ሰው ማንነቷን እንዲያቅ ስለምፈልግ ነው። ያን ስለምፈልግ ብቻ ያለኝን ማለት ነው የምር በጣም ብዙ ብር ነው ያወጣሁበት። ያን ብር ከፍዬ ነው ይሄንን መረጃ ያገኘሁት ማለት ነው። ይሄ መረጃ ደግሞ ምንድነው ዝዋይ ድረስ የሚያስኬድ መረጃ ነው። ቤተሰብ ዝዋይ ድረስ ማለት ነው። እና እኔ አሁን እንግዲህ ይሄው መንገር ልጀምር እቃዎቼን አስተካክዬ ምን ብዬ መኪናውን ያው ቤንዚን ለመሙላት ወደ እንትን ሲገባ ነው እኔ ቀድሜ ቪዲዮ ልስራላችሁ እየመጣሁት። እሱ ማደያ ነው ያለው እንዳለ ጓዞቼ ምናምን ሰብስብ ያለው ቤተሰብ ቦርሳዬ ምናምን ማለት ነው። እና ቤንዚሉን ሞልቶ እንደመጣ ጉዞ ወደ ዝዋይ ልሄድ ነው ማለት ነው። ምንድነው ዝዋይ ያለው ብትሉኝ የሷ ቅሌት ምን እንደሆነ ብታውቁ ማለት ነው። እኛ ማለት ይሄ የተለመደ ነው። ከዚህ በፊት ሰምታችኋል። ያው መተት ምናምን ሲባል ላፍ ራሱ ለመጥራት ያስጠላል እኮ አይደል እንዴ? በጣም ነው የሚቀፈው። ግን እሷ ስታረጋው አልቀፈፋትም። እሷ እዛ እየሄደች እያሰራች መተቷን ስትመጣ አልቀፈፋትም። ስለዚህ እኔ ማውራቱ ምንም ሊቀፈኝም ምንም አይችልም። አወራዋለሁ ማለት ነው። ሄርሜላ ሁልጊዜ ዝዋይ እየሄደች ማለት ነው አብርሃም እንዳይነቃ እንዲፈዝ ከሩታ እንዳይስማማ እሷ አሳስራ እንዲቀመጥ የምታርገው የምታሰራበትን ቦታ ደርሼበታለሁ ቤተሰቦች። ያን ቦታ ደግሞ ደርሼበታለሁ የሚያሳየኝ ሰው አለ። ቀጥታ ሄጄ እንዲሁ ካሜራ ይዤ ማለት ነው ሄጄ ያለውን ነገር ፊት ለፊት እናያለን። እንገባለን። ፎቶአቸውን አሳያታለሁ። የሷን ፎቶ አሳየቻቸው እንደምትመጣ እንደማትመጣው አረጋግጬ ነው የምወጣው ከዛ ቤት። ገና ስገባ ግን ያው መድኃኒት ላሰራ ነው ምናምን አይደል ብዬ ነው ለነሱ ነገር የሚሄደው እንዲ ነው አይደለም። ግን ስትገባ የሆነ የሚጠየቀው ጥያቄ አላሉ ምናምን ያንኑ ነገር የሷንም መረጃ አሳያቸዋለሁ። እኔ በጣም ግራ ገብቶኛል ማለት ይሄን ያህል ነገር ሰው ካልወደደ እኮ አልወደደም። በመተት በሰይጣናዊ ነገር እኮ እድሜ ልክ እንዳይቻልም ከትናንት ወዲያ ተስማምተው
አብረው የነበሩ ሰዎች በአንድ ቀን እንዴት ነው ተገልብጠው አሁንም ከሷ ጋር አፈቅርሻለሁ ምናምን እራት መገባበዝ? ወዱ አይደለም በቃ ልጁ። ይሄ ነው ሚስጥሩ፣ ይሄ ነው የልጁ ሚስጥር። እንደፈዘዘበት ሚስጥር ይሄ ነው። በየጊዜው እየሄደች ነው አሉ እዛ መድኃኒቱን እየሄደች አሁንም የማታውም እራት ላይ አለማድረጓን በምን እርግጠኛ ነን? ማታ እራት ልጋብዝ ብላ የወሰደችው እሱ ተስማምቶ ከሚስቱ ጋር ሲስማማ አይታ ያንን መድኃኒት አድርጋ ልታፈዘው ነው፣ መልሳ ወደ ራሷ ልታደርገው ማለት ነው። ይሄንን ነገር ግን እደም ማስቆም አለብን። እጄ አስቆማለሁ። በመጀመሪያ መኪናው እስኪመጣ ድረስ ልጅቷ ጋር ደውላለሁ። ቤተሰቦች እዛ የምትጠብቀኝ የምታሳየኝ ልጅ አለች። እዚህ ጓደኛዋ ያው ግንኙነት አድርገዋል። እሷ ናት ወደዛ የመራችኝ ከልጅቷ ጋር ማለት ነው። ልደውልላትና እንግዲህ ሄሎ እንዴት ነሽ እናት? ሰላም ነው አለሁ እግዚአብሔር ይመስገን። ሰላም ነው አለሁ። እንዴት ነሽ? አለሁ ልነሳ ነበረ ከቡታጅራና ያው ጠብቂኛለሽ አይደል? እንትን አጉል እንዳልሆን እዛ ከደረስኩ በኋላ እጠብቅሻለሁ። አዎ እሺ። የቱ ጋር ልውረድ? እንደደረስኩኝ ዝዋይ ተነስተሻለሁ? አሁን ልነሳ ነው። ይኸው በቃሽ። ዝዋይ ስትገቢ ወደ ቱሪስት አካባቢ ነኝ ያለሁት። አንቺ ከመናኸሪያ ስትወጪ ደውዪልኝና ያለሁበት ቦታ ታውቅሻለሁ። ግን አሁን ቱሪስት አካባቢ ነው ያለሁት። ቱሪስት ሆቴል ታውቂያለሽ? አዎ እዛ አውቀዋለሁ። በቃ እዛ አካባቢ ነኝ። ስትደርሺ ደውዪልኝ። በቃ ያው ማለት እናገኛቸዋለና በእርግጠኝነት ያለው ነገር ይሳካል ብዬ ተስፋ አድርጋለሁ። አዎ ግን ዛሬ ማደርሽ አይቀርም። ምክንያቱም እነሱ ጠዋት ፀሐይ ከመውጣቱ በፊት ነው የሚሰሩት። ነገ ጠዋት ነው ማገናኘሽ። ኦኬ። በፀሐይ ምናምን አይሰሩ? ያው ፀሐይ ከመውጣቱ በፊት ጠዋት አካባቢ ነው የሚሰሩት። በቃ እሺ። ያው ማለት ያለውን ነገር አስተያየን ታዘጋጅቻለሁ። አዘጋጅ ያልሽኝን ሌላ የሚያስፈልግ ነገር ምናምን ይኖራል እንዴ? እስቲ ነይና ያለውን ነገር አይተን የሚያስፈልግ ነገር ካለ ተጨምሮበታላችሁ። ኦኬ። እዛው ማስተካከል እንችላለን ማለት ነው። በቃ ፎቶ ምናምንም ብለ ያስፈልጋል ምናምን ብለሽ ነበር። ፎቶ ያስፈልጋል። ይለጠፋል ነው ፎቶ ወይስ እንዴት ነው? ማለት ይዘን የምንመጣው ፎቶ? ይለጠፋል እንጂ ፎቶ እኮ መለጠፍ አለበት። በቃ እሺ እናቴ። እሺ በቃ ስደርስ እደውልሻለሁ። እሺ በቃ እሺ እናቴ። እሺ ፎቶ ያስፈልጋል ብለዋል። እንግዲህ አይታችኋል ቤተሰብ። ያው ምናልባት እሷም የአብርሃምን ፎቶ ይሆን የሰጠችው ምናምን አላቅም። እስቲ እምናይ ይሆናል። ለማንኛውም ትንሽ ይገርማል ነገሩ። ሰው ማለት በዚህ ነው ያለ ርቀት መሄዱ ትንሽ ያስደነግጣል፣ ያሳስባል። የሚያስቅ ነገር አይደለም። በእርግጥ የምስቀው የግርምት ሳቅ ነው እንጂ የሚያስቅ ነገር ሆኖ አይደለም። በጣም የሚያሳዝን ነገር ነው። ይሄን ያህል ደረጃ እንደዚህ መሆኑ ግን እስቲ አሁን ደግሞ መኪና ይምጣና እዛ ሄደን ያለውን ነገር ደግሞ ምናይ ይሆናል። ምን እንደሚፈጠር ምን እንዴት እንደሆነ ያው እኔ ስገባ እኔም ፈላጊ ሆኜ እንጂ ምገባው እዚህ ጋር ላጣራ ምናምን ደርኩ ከሆነ አይነግሩኝም። እኔም ያንን ነገር መድኃኒቱን ፈላጊ ሆኜ ነው ምገባው። ካልሆነ ራሱ መድኃኒቱን እንደው አምጥቼም ቢሆን ለራሷ ደግሞ ከስር ያልጠፋ ነው የምትለው። እንደዛም አይሆንም። ምን ግራ ያጋባል። ብቻ እኔም እንደዛ መድኃኒቱን ፈላጊ ሆኜ ነው የምገባው። ያለውን ነገር እናያለን አብረን። የሚያስፈራ ቢሆንም እስቲ የሷን ነገር ለሰው ከኔ ፊት ለፊት ከማጋለጥ ወደ ኋላ ስለማለል እናያለን። እስቲ መኪናውም እየመጣ ነው። ያለውን ነገር እንትን እንበልና አብረን የምንሄድ ይሆናል ማለት ነው። ተከተሉናላችሁ ቤተሰቦች እና እንደዛ ነው እላችኋለሁ። ቤተሰብ ግን ቆይቶብኛል መኪናውም። ኦኬ ያው እየመጣ ነው። ስለዚህ ከሱ ጋር አብረን ተያይዘን አሁን ወደ ዝዋይ እስቲ ያለውን ነገር በደንብ በቃ እኔ መጨረሻውን አብረን የምናይ ይሆናል። ይኸው መጥቷል መኪናው። እንትን እንበል
ና ይሄ እዚህ ጋር ነኝ። እቃዬ ምናምን መጀመሪያ ነው ያስገባሁት ቤተሰብ። እሱ ያው ነዳጅ ቤንዚን ለመሙላት ተሰልፎ ስለነበረ ነው። ረጅም ርቀት ስለሆነ የምንሄደው ያው መንገድ ላይ እንትን እንዳይልብን ብለን ቤንዚን ምናምን ናፍጣ ሬድ እያደረግን ነበር እና እቃዬን ምናምን እንግዲህ መጀመሪያ አስገብቻለሁ። አሁን ጉዟችንን ወደ ዝዋይ ነው የምናደርገው። ና ካሜራማን ግባ። እንግዲህ አብረን ነው የምንሄደው እዛ ድረስ ተያይዘን። ወጣን ማለት ነው። ወደ ዝዋይ መስመር ነው። ይሄ የምታውቁት ከሆነ ቤተሰቦች ወደ ዝዋይ መስመር ነው። ዝዋይ መስመር ነው። ወደዛ እየሄድን ነው። እንግዲህ እዛ ስደርስ ደግሞ ያለውን ነገር ማሳያችሁ ይሆናል። እስከዛ ተከታተሉን።